ሰላም ውድ የዘመን ስፖርት ቤተሰቦች እንዴት ናቸው? ዘመን ስፖርት የተለያዩ የሀገር ውስጥና የውጪ ስፖርታዊ መረጃዎችን ይዞ ተመልሷል። አብራችሁ እንድትቆዩ ጋብዛለሁ። ይህንን አዳዲስ መረጃ እንግዲህ ከመመልከታችሁ በፊት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳይ። እንግዲህ ውድ የሀገራችን የስፖርት አፍቃሪዎች በጉጉት ስንጠብቀው የነበረው የእንግሊዝ ፕሪሚየር ሊግ ነገ ምሽት በሚደረጉ ጨዋታዎች ይመለሳል። በዚህም እንግዲህ አርሰናል ከፉልሃም፣ ወልቭስ ከዌስትሃም እንዲሁም ኖቲንግሃም ፎሬስት ከማንቸስተር ዩናይትድ 4 ሰዓት ከ45 እና 5 ሰዓት ላይ በሚጀምሩ ጨዋታዎቹ የእንግሊዝ ፕሪሚየር ሊግ የሚመለሱ ይሆናል። እንግዲህ ስለዚህ ጨዋታና ስለተለያዩ የሀገር ውስጥና የውጭ መረጃዎችን ይዤላችሁ ወደ እናንተ ደርሳለሁ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎችም እንዲደርስ አድርጉ። ወደ መረጃዎቹ አልፋለሁ። የማንቸስተር ዩናይትዱ ሩበን አሞሪም ጉዳት ላይ የነበሩት የመሃል ተከላካዮቹ ሌኒ ዮሮ እና ሃሪ ማጓየር በነገ ምሽቱ ከኖቲንግሃም ፎሬስት ጋር በሚያደርጉት ጨዋታ ቡድን ውስጥ እንደሚገኙ ተረጋግጧል። ነገር ግን ፈረንሳዊው ታዳጊ ባለፈው አርብ ወደ ልምምድ ተመልሶ የተሻለ ቦታ ሆኖ ይህንን የውድድር ዘመን ለመጨረስ ፉክክር ውስጥ እንደሚሆኑም ይጠበቃል። ሩበን አሞሪም ከጨዋታው በፊት ስለ ቡድን ዜናዎች የተናገሩ ሲሆን እስካሁን መጫወት ያልቻሉትን እንዲሁም ለዮሮና ሃሪ ማጓየር ቅድሚያም እንደሚሰጡ አስታውቀዋል። በጨዋታው ማለት ነው። ሉክሾውም እንግዲህ በዚህ ጨዋታ ገና ዝግጁ አይደለም ያሉ ሲሆን ከቡድኑ ጋር አንዳንድ ልምምዶችን እየሰራን ነው ሲል ዋና አሰልጣኙ ከኋላ በኩል ያሉት ሙሉ ተከላካዮችም ወደ ሙሉ ልምምድ መመለሳቸውን ተናግረዋል። ሜሰን ማውንት ጥሩ ስሜት ይሰማዋል። ባለፈው ጨዋታ ላይ ቀድሞውኑ ወንበር ላይ ነበረ። እንዲሁም ኮቢ ማይኖ ተመልሶ ሊመጣ ነው፣ ነገር ግን ለዚህ ጨዋታ ዝግጁ አይደለም ያሉ ሲሆን ጆኒ ኢቫንስም እያገገመ እንደሆነ ተናግረዋል። ኤደን ሄቨንም እንዲሁ እያገገመ የሚገኝ ሌላው የማንቸስተር ዩናይትድ የኋላ ደጀን ተሰላፊ ነው። ሩበን አሞሪም አክሎ ማርቲኔዝ በዚህ ጨዋታ ላይ መሰለፍ የሚችል እንዳልሆነ ተናግረዋል። ማጓየርም እንግዲህ ወደ ጨዋታው ለመመለስ ዝግጁ መሆኑን አሳስበዋል። ማጓየር የአርሰናልና የሌስተር ጨዋታዎች እንዲሁም በኢሮፓ ሊጉ የሪያል ሶሴዳድ ጨዋታ ምናልባት ሊያመልጠው ይችላል ማለታቸው ይታወቃል። ነገር ግን አሞሪም በአሰላለፉ ከበጋ ፈራሚው ማቲየስ ዲላይት እና ሌኒ ዮሮ ጋር በአሞሪም ተመራጭ 3 መደበኛ ጀማሪዎች መካከል ይገኙበታል። አይደን ሄቨንም ከጉዳት ችግር በፊት እድል ተሰጥቶት የነበረ ሲሆን ቪክተር ሊንድሎፍ እና ኑየር ማዝራዊም እንደ ረዳት የመሃል ተከላካይነት መጠቀሙ ይታወቃል። ነገር ግን ቺዶ እንዲሁም በማንቸስተር ዩናይትድ የፊት መስመር ተጫዋቹ ቺዶ ኦቢ ማርቲን ከ18 ዓመት በታች ቡድን አስቶን ቪላ ላይ በሚደረገው የኤፍኤ የወጣቶች ዋንጫ የግማሽ ፍጻሜ ጨዋታ ላይም የሚገኝ ተጫዋች ይሆናል። ነገም እንግዲህ በሚጀምረው ምሽት 5 ሰዓት ላይ ነው እንግዲህ የማንቸስተር ዩናይትድ እና የኖቲንግሃም ፎሬስት ጨዋታ የሚጀምረው። ኖቲንግሃም ፎሬስት እንግዲህ ባለፈው እሁድ በነበረው ጨዋታ በኤፍኤ ካፑ የግማሽ ፍጻሜ ጨዋታ ማለት ነው ፉልሃምን ጥሎ ማለፉ ይታወቃል። በጣም ከባድ ጨዋታ ነው የሚሆነው። በተለይም ኑኖ ስፕሪቶ ሳንቶስ የሚያሰለጥናቸው ኖቲንግሃም ፎሬስቶች እንግዲህ ለማንቸስተር ዩናይትድ በፕሪሚየር ሊጉ ለሚያደርገው የድል ግስጋሴ መሰናክል እንደሚሆኑበት ይጠበቃል። የአርሰናሉ አሰልጣኝ ሚኬል አርቴታ ሪካርዶ ካላፊዮሪ በኢንተርናሽናል ግዳጅ ላይ በደረሰበት የጉልበት ጉዳት ምክንያት የሚቀጥሉትን ጥቂት ሳምንታት በሜዳ ላይ እንደማይታይ ያረጋግጠዋል። ጣሊያናዊ ተጫዋች በኔሽንስ ሊግ ቡድናቸው ጀርመን 2-1 በተሸነፈበት ወቅት በጉዳት የወጣ ሲሆን በኋላም ከስቴዲየም ርቆ በጉልበቱ ላይ ስለተሰማው እንግዳ ስሜት መናገሩ የሚታወስ ነው። ካላፊዮሪ የጉዳቱን ክብደት ለማወቅ ብዙም ሳይቆይ ለምርመራ የተላከ ሲሆን አርቴታ ምንም አይነት ከባድ ነገር ላለማድረግ እድለኛ ቢሆንም የ22 ዓመቱ ተጫዋች አሁንም ለማገገም ከጨዋታ ውጪ ጊዜ እንደሚያስፈልገው አረጋግጠዋል።
ሪካርዶ በሚያሳዝን ሁኔታ ከብሔራዊ ቡድኑ ጋር በድጋሚ ጉዳት አጋጥሞታል ሲልም የአርሰናሉ አሰልጣኝ ሚኬል አርቴታ ተናግረዋል። በእርግጥ ሁኔታው የተከሰተበት መንገድ በጣም ያሳዝናል፣ በጣም የከፋ ሊሆንም ይችላል። ስለዚህ የሳምንታት ጉዳይ እንደሚሆን ተስፋ እናደርጋለን። ነገር ግን ጉዳቱ እንዴት እንደሚለወጥ በጊዜ ሂደት ውስጥ ማየት አለብን ብሏል ሚኬል አርቴታ። እንግዲህ በአርሰናል የኋላ መስመር ላይ የኋላ ተከላካዩ ሪካርዶ ካላፊዮሪ ሚኬል አርቴታ ማይልስ ሉዊስ ስኬሊን በቋሚ አሰላለፍ ካስገባው በኋላ እንግዲህ እየተቀየረ በመግባት የአርሰናልን የማጥቃት ሂደት በመቀየርና እንዲሁም አንድ ለአንድ ግንኙነቱን በጣም ጥሩ እንደሆነ የምናስታውሰው ነው በየጨዋታዎቹ። እንዲሁም ኳሶችን ሲይዝ ወደ ተቃራኒ የግብ ክልል ሰንጥቆ በማለፍና የተለያዩ ጎሎችን በማስቆጠር እናስታውሰዋለን። እንደዚሁም ለጎል የሚሆኑ ኳሶችንም ቡድን ተጫዋቾቹ በመስጠት የሚታወቅና የተሻለ ተጫዋች እንደሆነም የምናስታውሰው ተጫዋች ነው። እንግዲህ ሪካርዶ ካላፊዮሪ ለአርሰናል በጣም አሳዛኙ ዜናም ሊሆን ይችላል። ምናልባትም ከሁለት ጨዋታዎች በኋላም ተመልሶ ልንመለከተው እንችላለን። ሊቨርፑል ታሪካዊ የቅድመ ውድድር ዘመን የጉብኝት መርሃ ግብሮችን ይፋ አድርጓል። ሊቨርፑል በ2025/26 የውድድር ዘመን በፊት ለቅድመ ውድድር ወደ እስያም የሚጓዝ ነው የሚሆነው። በጁላይና ኦገስት ውስጥ ቀዮች በሆንግ ኮንግ እና ጃፓን ውስጥ ለጨዋታዎች ተዘጋጅተዋል። አርኔ ስሎት ወደ ምስራቅ የሚወስደው ቡድን በጣም የተለየ ቡድንን ይዘው ሊንቀሳቀሱ እንደሚችሉም ታውቋል። ሊቨርፑል የቅድመ ውድድር ዘመን በምስራቅ እስያም የሚያሳልፍ ነው የሚሆነው። ክለቡ በታሪክ ለመጀመሪያ ጊዜ ነው እንግዲህ ወደ ጃፓን የሚያደርገው ጉዞ ማለት ነው። ቀያዮቹ ሰሜን አሜሪካን ለመጎብኘት በቅርብ ዓመታት ውስጥ ብዙ ጊዜ ክረምቱን የተጠቀሙ ሲሆን ነገር ግን ይህ ከ10 ዓመታት በኋላ ሊቨርፑል ወደ ምስራቅ ሲጓዝ ለሶስተኛ ጊዜ ይሆናል። የውድድር ዘመን ዝግጅቱን ለማካሄድ እና በክልሉ ካሉ ደጋፊዎች ጋርም ለመገናኘት ይህ የክረምቱ ጉዞ ማለት ነው የተሻለ ሰዓት ሆኖም ተገኝቷል። ሊቨርፑል አዲስ የፕሪሚየር ሊግ ሻምፒዮንም ከሆነ ከኤሲ ሚላን ጋር በሆንግ ኮንግ ካይታክ ስቴዲየም ጁላይ 26 የሚጋጠም ይሆናል። ሊቨርፑል ወደ ጃፓንም የሚያቀና ነው የሚሆነው። ሆኖም የጉብኝቱ የሁለተኛ ዙር ወደ ጃፓን የሚያቀኑት የሁለተኛ ዙር ዝርዝር እንግዲህ ገና መግለጫዎች እስካሁን በክለቡ በኩል አልተሰጡም። የተረጋገጠም ነገር እንደሌለ ተዘግቧል። ሊቨርፑልም እንግዲህ ከጃፓን ጋር ያለው ግንኙነት የተጠናከረው ባለፈው ክረምት ከተፈረመው የጃፓን አየር መንገድ ጋር በመተባበር ነው። ምንም እንኳን በሊቨርፑል ላይ የፈረመው አማካዩ የቡንደስሊጋ ተጫዋች የአሁኑ የብሔራዊ ቡድን አምበል ዋታሮ ኢንዶን በጨዋታ ቡድን ውስጥም እንደሚጠቀሙት ታውቋል። ሚኬል አርቴታ ከታህሳስ ወር ጀምሮ በጡንቻ ህመም ከሜዳ ርቆ የነበረው ቡካዮ ሳካ በመጨረሻም በጉጉት ሲጠብቀው ወደ ነበረው የፕሪሚየር ሊግ ጨዋታ እንደሚመለስ አስታውቋል። የአርሰናል አሰልጣኝ ሚኬል አርቴታ ነገ ምሽትም ከፉልሃም ጋር በሚያደርጉት ጨዋታ የተመለሰውን የክንፍ መስመር አጥቂ ተጫዋች በቋሚ አሰላለፍ ለማስጀመር በጣም እንደተቸገረም ተናግሯል። ሳካ እንግዲህ በታህሳስ ወር ላይ ነው ባጋጠመው አስከፊ የሃምስትሪንግ ጉዳት ከሜዳ ርቆ እንግዲህ ከዛን ጊዜ ጀምሮ እስካሁን ድረስ እንዳልተመለሰ ይታወቃል። ነገር ግን በዓለም አቀፉ እረፍት ጊዜ ወደ ሙሉ ልምምድ የተመለሰ ሲሆን ይህም በቅርቡ የኔሽንስ ሊግ ጨዋታው ከተመለሰ በኋላ ባደረገው 1-2-3 የክለብ እንቅስቃሴዎች የመጀመሪያ ጨዋታ ላይ በተወሰነ ደረጃ ሊሰለፍ እንደሚችልም እምነትን ፈጥሯል ማለት ነው። አርቴታ ከጨዋታው በፊትም በነበረው ጋዜጣዊ መግለጫ ወቅት ስለ ሳካ ሁኔታ ተጠይቆ ይህ የ23 ዓመቱ ልጅ ወደ ጨዋታ ለመመለስ እጅግ ከፍተኛ ፍላጎትን አሳይቷል ብሏል። ቡካዮ ለመጫወት ተዘጋጅቷል። ጥንቃቄው ቀድሞውኑ ተከናውኗል። ስለዚህ አሁን በትክክለኛው ጊዜ ውስጥ በጨዋታ ውስጥ ማስገባት አለብንም ብሏል። ነገር ግን እሱ በጣም ስለሚፈልግ ነው እየገፋ ነውም የምንገኘው ብሏል። ለመጫወት ያሳለፈበትን የጊዜ ወሰንም አክብረንለታል። ሁሉንም ነገር አድርገናልና በዚህ ወሳኝ ጊዜም ወደኛ መመለሱ እጅግ የሚገባው ሰዓት ነው ብሏል። ስለዚህ የአርሰናሉ የፊት መስመር
ደጀን ቡካዮ ሳካ ለመጫወት ሙሉ ለሙሉ ዝግጁ መሆኑን የአርሰናሉ አለቃ ሚኬል አርቴታ ተናግረዋል። እንግዲህ አርሰናል ነገ ከፉልሃም ጋር በሚያደርገው ጨዋታ በቋሚ አሰላለፍ ቡካዮ ሳካ ይሰለፋል ተብሎ ለተጠየቀው ጥያቄም አዎ የሚል ምላሽንም ሰጥቷል። የሳካ ወደ ጨዋታ መመለስ ለአርሰናል የፊት መስመር ትልቅ መነቃቃትን ይፈጥራል። እሱ በሌለበት ክፍት ጨዋታ ግቦችን ለማስቆጠር እጅግ ስንቸገር ነበር ብሎ የዚህም ምክንያት ከቡካዮ ሳካን በተጨማሪ ጋብርኤል ጀሰስ እና ካይ ሃቨርትስም በቡድኑ ላይ አለመኖራቸው አርሰናልን እጅግ ጎድቶታል። እንግዲህ መጣል የሌለበትን የተለያዩ ነጥቦችንም ሲጥል መመልከታችንም ይታወሳል። የክንፍ አጥቂው በ16 የፕሪሚየር ሊግ ጨዋታዎች እንግዲህ 11 አሲስት እና 5 ጎሎችንም ማስቆጠር ችሏል። ስለሆነም የተለያዩ ጨዋታዎች ቢያልፉትም በፕሪሚየር ሊጉ እስካሁን ድረስ ከግብ አስቆጣሪዎችና ከአሲስት አድራጊ ተጫዋቾች ጋር እየተፎካከረም የሚገኝ ተጫዋች ሚኬል አርቴታ አክለውም እንግዲህ እሱ በቡድኑ ላይ ያሳደረውን ተጽዕኖና የእሱ ሚና የእሱ አስተዋጽኦ ለስኬታችን ምን ያህል አስፈላጊ እንደሆነ እናውቃለን። እርሱም መልሶ ማግኘት እጅግ በጣም ጥሩ ነው ሲል ጨምሮ ተናግረዋል። በመጨረሻም የኢፕስዊች ታውን ሊቀመንበር ማርክ አሽተን የአጥቂውን ሊያም ዴላፕ ፈላጊዎችን በዚህ ክረምት የማይሳካ ዝውውር ነው የምትሞክሩት በማለት